ሰላም እንዴት ናችሁ? አስቴር አወቀ ጌታን ተቀበለች። እጅግ በጣም ደስ ይላል። በምድር ብቻ አይደለም በሰማይም ታላቅ ደስታ ነው የሚሆነው። አስቴር አወቀ ባንተ መንገድ የሚል መዝሙር ሰርታ ሰሞኑን የወንጌል አማኞች እየተቀባበሉት ደስታቸውን እየገለጹበት ተመልክቻለሁ። ስለዚህም በዚህ ጉዳይ ላይ አንዳንድ ነገሮችን ልላችሁ ስለምፈልግ የቻላችሁትን ያህል ላይክ ሼር እያደረጋችሁ መልእክቴን አደራ በእግዚአብሔር ስም አድርሱልኝ እላችኋለሁ። ለጌታ ከመዘመር በፊት የጌታ መሆን ይቀድማል። እውነት አስቴር አወቀ ጌታን ተቀብላ ነው? እውነትስ መዝሙር ለቃ ነው? ይህንን እስከ መጨረሻው ካዳመጣችሁ ሙሉ ሐሳቡን የምታገኙ ይሆናል። ዘሪቱ ከበደ ጌታን ስትቀበል በጣም ደስተኞች ሆነን ተቀበለናት ነበር። ይሄው እስከዛሬ ደግሞ እንደዛው እንደጸናች ለአምላኳ እየተቀኘች ያንን ዓለም ክዳ ይሄኛውን ዓለም መንፈሳዊውን ዓለም ከተቀላቀለች እጅግ በጣም ቆየች። በዛም እጅግ በጣም ደስተኞች ነን። እኛ ብቻ አይደለም በሰማይም ታላቅ ደስታ ነው። ሰዎች ታዋቂ ስለሆኑ ብቻ አይደለም ጌታን ማግኘት ያለባቸው። ሰዎች ታዋቂ ስለሆኑ ብቻ አይደለም እኛም ጌታን ሲቀበሉ ደስተኛው የምንሆነው። የትኛውም ሰው እግዚአብሔርን እንደ ግል አዳኝ አድርጎ ሲቀበል ካንተ ውጪ ሌላ መንገድ የለም ብሎ የጨለማውን መንገድ ሲክድ በሰማይ በምድር ደግሞ ለኛ ለወንጌል አማኞች ታላቅ ደስታ ነው። ለዚህ ይሄ መልእክት ለብዙ ሰዎች መቀየር ምክንያት ስለሚሆን እንዲሁም ድንገት አስቴር አወቀ ይህንን መልእክት ሰምታ እግዚአብሔር ልቧን ሊቀይራት ስለሚችል ሼር እንድታደርጉልኝ በድጋሚ ጠይቃችኋለሁ። አስቴር አወቀ ጌታን ተቀብላ ነው ወይ? አይደለም። ይሄ መልእክት ከ6 ዓመት በፊት የተለቀቀ እንደሆነ ለማየት ችያለሁ። ሆኖም ግን ሰሞኑን እንደ አዲስ እየተዘዋወረ ስለሆነ ለምን እንደዚህ ሊሆን ቻለ ብዬ አስተዋልኩኝ። ቆም ብዬ አሰብኩኝና እግዚአብሔር በዚህ መንገድ ሊያነቃት ፈልጎ ቢሆንስ ብዬ ስላሰብኩ ነው ይሄን መልእክት ለሷም በዚህ መንገድ ላሉ ወዳጆቼ ይዤላቸው የመጣሁት። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል የእግዚአብሔር ቃል ሲናገር። በዓለም ምንም ያህል ዝናና ደስታ ተድላ ብታገኙ በሰማይ ቤት ግን ስማችሁ በሕይወት መዝገብ ላይ ካልተጻፈ ምንም ጥቅም የለውም። ይሄኛው ምድር ገደብ አለው። ይሄኛው ድንኳን ፈራሽ ነው። ገደብ የሌለው የሕይወት መንገድ አለ። እሱም ኢየሱስ ክርስቶስ ነው። ከሞት በኋላ ደግሞ 2 ሞት አለ። አንደኛው ሞት እንቅልፍ፣ አንደኛው ሞት ሲኦል ሲሆን ወደ ሲኦል ከመሄዳቸው በፊት እግዚአብሔር ደግሞ ይህንን የእውነቱን ቃል እንዲሰሙ በተለያየ መንገድ በተለያየ አጋጣሚ እድል ሰጥቷቸው ግን ካለማስተዋላቸው የተነሳ ለምድራዊ ነገር ከማድላታቸው የተነሳ ብዙ ሰዎች ጌታን ሳያገኙ በአጭር ሲቀጩ፣ ቶሎ ሲሞቱ፣ ሰይጣን ቶሎ ሲነጥቃቸው እናያለን። ይህ ከመሆኑ በፊት ምናልባት እግዚአብሔር አስቴርን ሊታደጓት ፈልጎ ሊሆን ይችላልና እባካችሁን ሼር አድርጉልኝ። መጽሐፍ ሲናገር እንደዚህ ይላል። ሐዋርያት ሥራ ምዕራፍ 4 ከቁጥር 12 መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ስለዚህ እንድንበት የተገባን ለሰዎች ለኛ ለሰው ልጆች የተሰጠን ስም የክርስቶስ ኢየሱስ ስም ብቻ ነው። አስቴር አወቀ ጌታን አልተቀበለችም። አስቴር አወቀ ከ6 ዓመት በፊት የሰራችው ነው። ነገር ግን እግዚአብሔር ደግሞ ዛሬ በዚህ ደውል ሊያነቃት ይፈልጋል። በምንም አይነት ሁኔታ ጨለማ መንገድ ላይ ያላችሁ ሰዎች እግዚአብሔር ሊመልሳችሁ ይፈልጋል። የመዳን ቀን አሁን ነው። ለነፍሳችሁ ነገ ቀጠሮ አትስጧል። የሰው ልጅ መች እንደሚሞት መች ወጥቶ እንደሚቀር አይታወቅምና የሰው ልጅ መሞቻውን ቢያውቅ ኖሮ ይጠነቀቅ ነበር። ማንም ግን የመሞቱን ቀን አያስተውልም። ለስጋችን እንደምንተጋ እንደምንሮጥ፣ ለስጋችን ቁርስ ምሳ እራት እንደምንበላ እንዲሁ ነፍሳችን ደግሞ የሰማዩን ትናፍቃለች። እሱን ነፍገናት ከምንሞት የምድራዊ ነገር ቀርቶ የሰማዩን ነገር ብናስተውልና ብንቀበል የሚበልጥ በረከት ያለው እዛ ውስጥ ነው። ስለዚህ የመዳን ሰዓት የመዳን ቀን አሁን ነው። ምንም ምድራዊ ነገር ቢሞላላችሁ ሰማይ ከሌለበት ኢየሱስ ከሌለበት ባዶ ነው ህይወታችሁ። ይሄ ሁሉ ምድር ላይ የሚቀር ነው። ሁሉም ጥሎት የሚሄድ ነው። ምንም አይነት ዝና ቢኖራችሁ ከመቃብር በታች ነው። እዛ ጋር ይቀበራል፣ ያበቃል። ሰዎች ይረሷችኋል፣ ማንም ይተዋቸዋል፣ የራሳቸውን ኑሮ መኖር ይጀምራሉ። ስለዚህ እግዚአብሔር ዛሬም ይወዳችኋል። ኃጢአታችሁን፣ በደላችሁን፣ መተላለፋችሁን ይቅር ብሎ እንደገና በክርስቶስ ኢየሱስ ደም ሊያጥባችሁ ይችላል። አስቴር አወቀ ድንገት መልእክት አንቺ ጋር ከደረሰ ጌታ ዛሬም ይወድሻል። ያኛውን መንገድ ታዩና ዳግም ተወለጂ፣ በክርስቶስ ኢየሱስ ታወቂ፣ ነፍስሽን ለዘላለም ሕይወት የሚበጃትን ጌታን መግቢያት። ይብቃ በቃ።
ዘመኑ አልቋል። ኢየሱስ ሊመጣ በደጅ ነው። የሰው ልጅ መች እንደሚሞት አይታወቅም። አሁን ከዛኛው መንገድ ደግሞ ወደ መዳኛው መንገድ ብትመለሺ እድሜሽ በምድር ላይ እንዲረዝም እግዚአብሔርን ብትፈሪ እሱም ብትከታይ ምንኛ ደስ እንደሚለን እንዲሁም በሰማይ ታላቅ ደስታ እንዲሆን ልነግርሽ እወዳለሁ። ጌታን ብትቀበይ በሰማይ ስላንቺ ታላቅ ደስታ ይሆናል። ስለዚህ የምድራዊው ዝና ምናምኑ ሁሉ ቀርቶ ማፈሩ መፍራቱ ሁሉ ቀርቶ ነፍስሽን ሊያጽናና የሚችል ጭንቀትሽን፣ ሐዘንሽን፣ መከራሽን ሊካፈል የሚችል እውነተኛውን ኢየሱስን ወዳጅ እንድታደርጊ እንደ ዘሪቱ ከበደ እንድታመልጪ ነፍስሽን ከጥፋት መንገድ ብትታደጊ ክርስቶስ ኢየሱስን የግል አዳኛ አድርገሽ ብትቀበይ ታተርፊያለሽ። ይሄ ላንቺ ብቻ አይደለም። ምናልባት በዚህ መንገድ ውስጥ ላላችሁ እውነተኛውን ሰላም ሊሰጣችሁ የሚችለው ኢየሱስ ብቻ ነው። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ በቃሉ እንደተናገረ ወርቅም ብርም ምንም ሊገዛ የማይችለው እውነተኛ ሰላም፣ እውነተኛ ደስታ ያለው ኢየሱስ ውስጥ ስለሆነ ይሄንን ደስታ በሩ ሳይዘጋ ዘመኑ ሳያልቅ እንድትካፈይ እጋብዝሻለሁ። በባከነ ሰዓት ላይ እንዳለሽ እንድትረጂ። አብዛኞቻችሁ ጌታን የማታውቁ ዘመኑ ቀርቧል። የባከነ ሰዓት ላይ ያሉ እግር ኳስ ተጫዋቾች የሚያደንቃቸውን አመሰግናለሁ፣ የሚሰድባቸውን ቆይ መለስልሃለሁ ብለው ቆመው መልስ እንደማይሰጡ ትኩረታቸው ሁሉ ጨዋታቸው ላይ ግባቸው ላይ እንደሆነ ልክ እንደዚያው ትኩረታችሁ ግባችሁ ሊሆን የሚገባው ኢየሱስ ነው። የባከነ ሰዓት ላይ ያለ ሰው በፍጹም አይቀልድም። ይሄ ጊዜ የባከነ ጊዜ ነው። እባክሽን አንቺም ሆንሽ በዚህ መንገድ በጥፋት መንገድ በውድቀት መንገድ በኃጢአት መንገድ ያላችሁ ወዳጆች ጌታን እንድትቀበሉ የትኛውንም ኃጢአታችሁን የትኛውንም በደላችሁን ሰዎች ቢሰሙት እንኳን ኧረ ያንተስ ይባስ ነው የሚያስብል በደል ቢኖር እንኳን ክርስቶስ ኢየሱስ ዛሬም በደሙ አጥቦ ሊያነጻችሁ ይችላል። የዮሐንስ ወንጌል ምዕራፍ 14 ከቁጥር 6 እንደዚህ ይላል፣ ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እውነትም ሕይወትም መንገድም ኢየሱስ ነው። በክርስቶስ ኢየሱስ ብቻ ነው የዘላለምን ሕይወት ማግኘት የሚቻለው። ስለዚህ ከዘላለም ሕይወት ከመጉደል ለዘላለም ከመጣ ለዘላለም ከመረሳት በዘላለም ደስታ ውስጥ መታቀፍን የመሰለ ትልቅ ነገር የለምና ይሄ ፍቅር የሆነው ጌታ ኢየሱስ አምላክነቱን ሁሉን ቻይነቱን ክብሩን ትቶ ወደ ምድር መጥቶ አምላክነቱን እንደ መቀማት ሳይቆጥር ለሰው ልጆች ራሱን አሳልፎ የሰጠውን ኢየሱስን እንድትቀበይ ኢየሱስን የሕይወትሽ አዳኝ አድርገሽ እንድትከተይ እጋብዝሻለሁ። ስለዚህ ይህንን መልእክት ለእህታችን እንዲሁም በዚህ የጨለማ መንገድ ላይ ላሉ ኢየሱስ ክርስቶስን ላላወቁ እንደ ግል አዳኝ አድርገው ላልተቀበሉ ነፍሳቸው እየተበዘበዘች ላለ መልእክት ነው። የመዳን ቀን አሁን ነው። በፍጹም ለነገ አትቅጠሩ። ጌታን መቀበል የምትፈልጉ ሰዎች ካላችሁ፣ ስለ ጌታ ኢየሱስ ማወቅ የምትፈልጉ ሰዎች ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። አስቴር አወቀ ጌታን ብትቀበል ስላንቺ በሰማይ ታላቅ ደስታ ይሆናል፣ እኛም ደግሞ እጅግ በጣም ደስ ይለናል። ስለዚህ እግዚአብሔር ለምን ሊናገርሽ እንደፈለገ ከዚህ ዘመናቶች ሁሉ በኋላ እግዚአብሔር ለምን ሊያወራሽ እንደፈለገ ቆም ብለሽ አስቢ። ሁሉም አላፊ ነው። ሁሉም ጠፊ ነው። ሁሉም ቀሪ ነው። ከጭንቀት ሊገላግል የሚችል እውነተኛውን ሰላምና ደስታ ሊሰጥ የሚችል እውነተኛ ፍቅር የተገኘበት ኢየሱስ ብቻ ነው። ዘመኑ ሳያልቅ የባከነው ሰዓት ሳያበቃ ወደ ጌታ እንድትመለሺ እጋብዝሻለሁ። በዚህ መንገድ ያላችሁ ሁላችሁም ጌታ ግል አዳኝ አድርጋችሁ እንድትቀበሉ እጋብዛችኋለሁ። ይህን መልእክቴን አድርሱልኝ። ወዳችኋለሁ።